ማየት ሳይሆን እኛም እርስ በርስ እንድንተያይ እግዚአብሔር ይህንን እድል ስለሰጠን ክብር ለስሙ ይሁን። እግዚአብሔር መልካም አምላክ ነው። ዛሬ የማካፍላችሁ ቃል የሚገኘው ዘጸአት 33 ላይ ይገኛል። ወደ እሱ ከመሄዴ በፊት እግዚአብሔር በመካከላችን እንዲገኝ አጭር ጸሎት እንጸልይና ከዛ ወደ ቃሉ እንሄዳለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ጌታ ሆይ አንተ ታላቅ አምላክ ነህ፣ ክብር ይገባሃል። እግዚአብሔር ሆይ በፊትህ በምስጋና በአምልኮ በዝማሬ እንቆማለን። ክብር ለስም ይሁን። ልናመሰግን ከፍ ልናደርግ እግዚአብሔር ሆይ እኛ ልጆች ባሪያዎች በፊትህ በአንድ ልብ በአንድ ሀሳብ እግዚአብሔር ሆይ ምስጋናን ይዘን ቀርበናል። የአንደበታችንን ፍሬ እግዚአብሔር ሆይ ምስጋናችንን በኢየሱስ ስም ተቀበል። እግዚአብሔር ሆይ ይህንን እንድናመሰግን ሁሉ እድል የሰጠህን አንተ ነህ። አሁንም እናመሰግናለን። ደግሞ የከበረውን ቃልህን እንድናጠና እግዚአብሔር ከቃልህ እንድንካፈል ሕይወት የሆነው ቃልህን እግዚአብሔር ከእኛ በፊት የነበረው ከእኛም በኋላ የሚኖረው አልፋና ኦሜጋ የሆነውን ቃልህን እንድናጠና እግዚአብሔር ሆይ እንድንከፋፈል እድል ስለሰጠህን ተመስገን። በቃልህ እንድትናገረን በመካከላችን እንድትገኝ ህልውና እንዲያግዘን እግዚአብሔር ሆይ ስጦታዎችህን ሳይሆን አንተን እንፈልጋለን። እግዚአብሔር ሆይ እጅህን ሳይሆን ፊትህን እንፈልጋለን። እግዚአብሔር ሆይ በመካከላችን እንድትገኝ ህልውና በዚህ ጉባኤ እንዲሆን እንድትበዛልን እግዚአብሔር ሆይ በኢየሱስ ስም እንጠይቃለን። አንተ በሌለህበት እኛ መገኘት አንሻም። እግዚአብሔር ሆይ ስለዚህ በመካከላችን እባክህን ተገኝ። እግዚአብሔር ሆይ ህልውናህን እንጠይቃለን። አብሮነትህ ከእኛ ጋር እንዲሆን በኢየሱስ ስም ለመንን። ክብር ይሁንልህ በጌታ በኢየሱስ ስም አሜን። እኔ ዛሬ ላካፍላችሁ የወደድኩት ክፍል በዘጸአት ምዕራፍ 33 ላይ የሚገኝ ክፍል ነው። የመልእክቴ ርዕስ የእግዚአብሔር መገኘት ይባላል። የመልእክቴ ርዕስ የእግዚአብሔር መገኘት ብየዋለሁ እና የመልእክቴ ክፍል የሚገኘው ዘጸአት ምዕራፍ 33 ከቁጥር 14 እስከ ቁጥር 16 ያለው ነው እና አነበዋለሁ በጌታ በኢየሱስ ስም። እንደዚህ ይላል ዘጸአት ምዕራፍ 33 ከቁጥር 14 እስከ ቁጥር 16። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከእኛ ጋር ካልወጣህስ ከዚህ አታውጣን፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንድንሆን ዘንድ አንተ ከእኛ ጋር ካልወጣ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችንን በምን ይታወቃል አለው። ይሄ ኮንቨርሴሽን ይሄ ንግግር በሙሴና በእግዚአብሔር መካከል ያለ ንግግር ነው። ደግሜ ያነበዋለሁ። እንደዚህ ይላል፣ እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህም አለው። እርሱም የሚለው ሙሴን ነው። አንተ ከእኛ ጋር ካልወጣህስ ከዚህ አታውጣን፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው ይላል። ከዚህ ክፍል ነው ማካፍላችሁ። ይሄ ኮንቨርሴሽን በሙሴና በእግዚአብሔር መሃል የተፈጠረ ንግግር ነው እና ሙሴ እግዚአብሔር ከእሱ ጋር እንዲሆን እግዚአብሔርን የጠየቀበት ሀሳብና ክፍል ነው እና
ዛሬ ብዙ ሰዎች ብዙ ነገር ይመኛሉ። ብዙ ምኞት አላቸው ሰዎች፣ ጤናማ ምኞት፣ ምንም ችግር የለውም መመኘት። አንዳንዶች ሀብታም መሆንን፣ ገንዘብ ማግኘትን ይመኛሉ። አንዳንዶች ኃያልነትን፣ ፓወርፉል አምባገነንነትን ይመኛሉ። አንዳንዶች ስኬት ሲሳካላቸው እንዲሳካላቸው፣ በተወሰኑ ሰዎች ፊት ኔትወርክ እንዲኖራቸው፣ ግንኙነታቸው የከበረ እንዲሆን፣ አንዳንዶች ደግሞ ትምህርትን፣ አንዳንዶች ደግሞ ተጽዕኖ ፈጣሪነትን እና ብዙ እድሎችን ይመኛሉ። እዚህ ክፍል ላይ አንድ ነገር ተመኘ ሙሴ። ከዚህ ሁሉ የሚበልጥን አንድን ነገር ተረድቷል እና ምን አለ ሙሴ? ያለ እግዚአብሔር መገኘት እነዚህ ሁሉ ከንቱ መሆናቸውን ስለተረዳ ሙሴ እነዚህን ሁሉ ሊያገኝ ይችላል፣ ግን ያለ እግዚአብሔር መገኘት እነዚህ ነገሮች ሁሉ ከንቱ መሆናቸውን ስለተረዳ አንተ ከእኛ ጋር ካልሆንክ አንወጣም አለ ሙሴ። ሙሴ የእግዚአብሔርን ሕልውና ጠየቀ። እስራኤላውያን ማርና ወተት የምታፈልቀውን ከነዓንን የመውረስ ኪዳን ነበራቸው። እግዚአብሔር የገባላቸው ቃል ነበረ፣ ከነዓንን የመውረስ። ስለ ነገ ተስፋ ነበራቸው። እስራኤላውያን ስለ ፊውቸራቸው ያስቡ ነበር፣ ተስፋ ነበራቸው። ሊደርሱበት ያሰቡበት ቦታ ነበራቸው። እስራኤላውያን ዴስቲኒ ነበራቸው፣ ሊደርሱበት ያሰቡበት ቦታ ነበራቸው። ግን ሙሴ እንዲህ አለ፣ አንተ ከእኛ ጋር ካልወጣ ንቅንቅ አንልም አለ። ይሄ የበሰለ ክርስቲያን ጥያቄና ለቅሶ ነው። ሙሴ ባርከኝ አይደለም ያለው፣ ካልባረከኝ አይደለም የሙሴ ጥያቄ። የሙሴ ጥያቄ ሕልውና መገኘት፣ አብረህን ካልወጣ ንቅንቅ የለም ማለት። ስለዚህ የሙሴ ጥያቄ የሕልውና የእግዚአብሔር ሕልውና ጥያቄ ነበረ። ስለዚህ የእግዚአብሔር ሕልውና ከእግዚአብሔር ስጦታዎች ይበልጣል። ቅዱሳን እስራኤል ከነዓንን ለመውረስ በጉዞ ላይ ነበረች እና ከነዓንን ለመውረስ በባዶ የተነሳች አገር አልነበረችም። በኪዳን የተነሳች ነች። ከእግዚአብሔር ዘንድ ኪዳንን ተቀብላ ቃልን ተቀብላ የተነሳች ሀገር ነች። እግዚአብሔር በቃሉ አወርስሻለሁ ያላት ሀገር ነች እስራኤል ከነዓንን። እና ኪዳኑ ስለነበራት በኪዳን ተነስታ ጉዞን የጀመረች ሀገር ነች እስራኤል። በዚህ ጉዞዋ ውስጥ ግን በጉዞዋ መሃል እስራኤል ከወርቅ የተሰራ ጣዖትን ማምለክ ጀመረች። ከንቱ የሆነው ከጆሮአቸው ከአንገት ከጣታቸው ላይ አውላልቀው ጣዖትን ሰርተው እነዚህ ኪዳንን ከእግዚአብሔር ዘንድ የተቀበሉ እስራኤላውያን በመንገዳቸው መሃል ጣዖትን ማምለክ ጀመሩ። እግዚአብሔር ማርና ወተት እንደምታፈልቀው ሀገር ወስዳቸዋለሁ እያላቸው ጉዞአቸውን አስጀመሯቸው። ግን ከመድረሳቸው በፊት እንደዛ አይነት ስህተትን ሲሰሩ እናያለን። ከዚህ የተነሳ ከእግዚአብሔር ጋር የነበራቸው ህብረት ተበላሸ። ይሄኔ ነበረ ሙሴ በእግዚአብሔርና በሕዝቡ መሃል የቆመው ስለ ሕዝቡ እየቃተተ እግዚአብሔርም ሕልውናዬ፣ መገኘቴ፣ አብሮነቴ ከአንተ ጋር ይሆናል ይወጣል ያለው ይሄኔ ነበረ ለሙሴ። በሕዝቡና በእግዚአብሔር መሃል ብዙ ቃተተ ሙሴ። በዚህ ውስጥ ግን ሙሴ የተረዳው አንድ ትልቅ ነገር ነበር። በረከቱ ከነዓን አይደለም። በረከቱ ማሸነፍ አይደለም። በረከቱ ተአምራትን ማድረግ አይደለም፣ ወይም ተአምራትን ማየት አልነበረም። ነገር ግን ሙሴ የተረዳው አንድ እውነት ነበረ። በረከቱ የእግዚአብሔር መገኘት ነበረ። የሙሴም ጥያቄ መገኘትህን ብሎ ነበር የጠየቀው።
ብዙዎቻችን እግዚአብሔርን ሳይሆን ስጦታውን የምንፈልግበት ጊዜ ነበረ። ከእግዚአብሔር ይልቅ እግዚአብሔር የሚሰጠውን ስጦታ። ብዙዎቻችን የእግዚአብሔርን እጅ እንፈልጋለን። ሙሴ ግን የእግዚአብሔርን ፊት ፈለገ። ሃይማኖተኛ መሆንና እግዚአብሔርን መያዝ የተለያየ ሀሳብ ነው። ሃይማኖተኛ መሆንና እግዚአብሔርን መያዝ በጣም ይለያያል። በቤተ ክርስቲያን አገልግሎት መጠመድና እግዚአብሔርን መያዝ ይለያያል። በቤተ ክርስቲያን ውስጥ ወይም በክርስቲያኖች መካከል የሚጨበጨብለት ሰው መሆንና እግዚአብሔርን መያዝ ይለያያል። አንዳንድ ሰው በጣም ሀብታም ሊሆን ይችላል፣ ግን ሰላም ላይኖረው ይችላል። አንዳንድ ሰው በስራው በጣም ስኬታማ ሊሆን ይችላል፣ ግን ደስታ ላይኖረው ይችላል። አንዳንድ ሰው ብዙ ተከታዮችና ደጋፊዎች ሊኖሩት ይችላሉ፣ ግን ብዙ ተከታይና ደጋፊ እየኖረው ያ ሰው ፍቅርን ይጠማል። ፍቅርን አጥቶ ሲቅበዘበዝ እናያለን። ነገር ግን የእግዚአብሔር ሕልውና ከእርሱ ጋር ከሆነ አንድ ሰው የእግዚአብሔር ሕልውና ከእርሱ ጋር ከሆነ በምድረ በዳ ነፍሱ እረፍትን ትረሰርሳለች። ምንም በሌለበት በምድረ በዳ የሚጨበጥ የሚታይ የሚጠጣ የሚበላ በሌለበት በምድረ በዳ ነፍሱ በአምላኳ ታርፋለች። ለምን? የእግዚአብሔር ሕልውና ከእርሱ ጋር ስለሆነ። የእግዚአብሔር ሕልውና እረፍትን ይሰጣል። እናቶቼ፣ አባቶቼ፣ ወንድሞቼ፣ እግዚአብሔር ሙሴን እረፍትን እሰጥሃለሁ ሲለው ጊዜያዊ እረፍት ወይም ስሜታዊ መገለጫ ሳይሆን መለኮታዊ እረፍትን እሰጥሃለሁ እያለው ነበር። እግዚአብሔር ከኔ ጋር መሆኑን፣ እግዚአብሔር መሪ መሆኑን፣ እግዚአብሔር የማይጥለኝ መሆኑን በማወቅ ውስጥ ትልቅ እረፍት አለ። እግዚአብሔርም ይህንን ነው ለሙሴ እረፍትን እሰጥሃለሁ ያለው። ማጣት እንዳለ ሆኖ አለማግኘቱ እንዳለ ሆኖ በምድረ በዳ ውስጥ መጓዙ እንዳለ ሆኖ በዙሪያችን ጠላት መክበቡ እንዳለ ሆኖ ብዙ የምንጠራቸው ቻሌንጆች እንዳሉ ሆኖ ግን በዚህ ሁሉ ውስጥ ግን የእግዚአብሔር ሕልውና ኑሯችንን፣ አካሄዳችንን፣ ሕይወታችንን ይጠብቃል፣ ያሳምራል። የእግዚአብሔር ሕልውና እግዚአብሔር ከኛ ጋር ሲሆን፣ መገኘቱ ከኛ ጋር ሲሆን፣ ሕልውናው ከኛ ጋር ሲሆን ፍርሃት በሕይወታችን ስፍራ አይኖረው። ጭንቀት በሕይወታችን ስፍራ አይኖረው። ግራ መጋባት በሕይወታችን ስፍራ አይኖረው። እነዚህ አሁን የጠቀስኳቸው ነገሮች በሕይወታችን ስፍራ ከያዙ ሕይወታችንን ልንመረምር ይገባል። ምክንያቱም እግዚአብሔር ሕልውናው ከኛ ጋር ከሆነ፣ መገኘቱ ከኛ ጋር ከሆነ እነዚህ ነገሮች በሕይወታችን ስፍራ አይኖራቸው። ፍርሃት፣ ጭንቀት፣ ግራ መጋባት። እግዚአብሔር ከኛ ጋር ከሆነ፣ ሕልውናው ከኛ ጋር ከሆነ የሚንገዳገደው ልባችን ቀጥ ብሎ ይቆማል። ጌታችን ኢየሱስ በአዲስ ኪዳን እንደዚህ አለ፣ ወደ እኔ ኑ እኔም አሳርፋችኋለሁ። እና እውነተኛ እረፍት በምርጥ በቆንጆ ቫኬሽን ወይም በገንዘብ አይደለም።
ወይም በምቾት አይገኝም። እውነተኛ እረፍት በእግዚአብሔር መገኘት ውስጥና በእግዚአብሔር ሕልውና ውስጥ ብቻ ነው ያለው። ጌታ ኢየሱስ እንደዛ ስላለ ወደ እኔ ኑ እኔም አሳርፋችኋለሁ። በምርጥ ቫኬሽን ይህ እረፍት አይገኝም። በእግዚአብሔር ሕልውና ግን ይህ እረፍት ይገኛል። ስለዚህ የእግዚአብሔር ሕልውና ለእያንዳንዳችን የግድ ነው። ቅዱሳን ምንም አትጠይቁ፣ ምንም አያስፈልጋችሁም። አንድ ነገር ብቻ ጠየቁ፣ ሕልውናው። ሕልውናህን ሙሴ ፊትህን አሳየን። ሙሴ ያለ እግዚአብሔር መገኘት አንድ እርምጃን መጓዝን እምቢ አለ። ያለ እግዚአብሔር መገኘት ያንተ መገኘት ከሌለበት ከዚህ አታውጣ አለ ሙሴ። በጣም ከባድ ውሳኔ። ምን አይነት ከባድ ውሳኔ! ሙሴ እኮ ኪዳንን የተቀበለ ሰው እና ዝም ብሎ ኪዳኑን ጠብቆ ከነዓንን መውረስ ይችል ነበረ። ዝም ብሎ፣ ምክንያቱም ኦልሬዲ ኪዳን አለው። ግን አንድ ነገር አለ ሙሴ፣ አንተ በሌለህበት አታውጣ አለ። ከነዓንን የመውረስ ኪዳን ነበረው፣ ግን እግዚአብሔር ከሌለበት የለሁበትም አለ ሙሴ። እንግዲህ ይሄ ነው መንፈሳዊ ብስለት። ዛሬ ብዙዎቻችን ጌታ ሆይ እድልን ስጠኝ፣ የተዘጋጀ እንጀራ ስጠኝ፣ እድገትን ስጠኝ፣ ትዳርን ስጠኝ፣ የተሻለ ስራ ስጠኝ ብለን እንጠይቃለን። ሙሴ ግን መገኘትህን ስጠኝ አለ። የተከፈተ በር ሁሉ ከእግዚአብሔር ዘንድ አይደለም። የተገኘ እድል ሁሉ የእግዚአብሔር መገኘት ያለበት እድል አይደለም። በዓለም ላይ ብቸኛው እረፍት ያለበት ቦታ የእግዚአብሔር ሕልውና ያለበት ስፍራ ነው። ያ ስፍራ ብቻ ነው ብቸኛው እረፍት ያለበት ስፍራ ነው። ምንም እንኳን ትንሽ ቢመስል፣ ምንም እንኳን አስቸጋሪ ቢመስል፣ ምንም እንኳን የዘገየ ቢመስል አንድ እርምጃ ከጌታ ጋር ከሺህ እርምጃ ያለ እርሱ ትበልጣለች። ስለዚህ የእግዚአብሔር ሕልውና የእግዚአብሔርን ሕዝብ የተለየ ያደርገዋል። ሙሴ በምን ያውቃሉ አለ። ስለዚህ የእግዚአብሔር ሕልውና የእግዚአብሔርን ሕዝብ የተለየ ያደርገዋል። ሙሴ ምን አለ? እንዴት ያውቃሉ አንተ ከእኔና ከሕዝብ ጋር መሆንን አንተ አብረህን ካልወጣ እንዴት ያውቃሉ ብሎ ጠየቀ። አሕዛብ በምን ያውቃሉ እስራኤል የተለየ ሕዝብ መሆኑን አንተ አብረህን ካልወጣ አብረውን ያሉት እነዚህ አሕዛብ በምን ያውቃሉ? የተገኘ ዕድል ሁሉ የእግዚአብሔር ሕልውና ያለበት አይደለም። ታዲያ የእስራኤልን ሕዝብ ምን የተለየ ያደረገው? እንደ ሙሴ ጥያቄ የእስራኤልን ሕዝብ ምን የተለየ ያደረገው? በፍጹም ቁጥራቸው አልነበረም የተለየ ያደረገው። የእስራኤልን ሕዝብ ቁጥራቸው አይደለም የተለየ ያደረገው፣ ወይ ደግሞ በፍጹም የጦር እውቀታቸው አልነበረም። የጦርነት እውቀታቸው ኃያል መሆናቸው አልነበረም የተለየ ያደረገው፣ ወይ ደግሞ የኢኮኖሚ አቅማቸው አልነበረም እስራኤልን የተለየ ያደረገው። ነገር ግን የእግዚአብሔር መገኘትና የእግዚአብሔር አብሮነት ብቻ እስራኤልን የተለየ ያደረገው። ሙሴም የጠየቀው አብረህን ካልሆንክ በምን የተለየን መሆናችንን ያውቃሉ አለ። ስለዚህ ዛሬም ቅዱሳን እናቶቼ፣ አባቶቼ፣ ወንድሞቼ ዛሬም
እኔና እናንተን የሚለየን ነገር ቢኖር የእግዚአብሔር አብሮነት ብቻ ነው። በምን እንለያለን ከሌላው? በምን? It's just only በእግዚአብሔር መገኘት ብቻ። የቃሉ ዕውቀታችን፣ ማዕረጋችን፣ ስማችን ጋር የተጨመረልን ማዕረግ፣ የትኛውም አይነት ማዕረግ ዶክተር፣ ኢንጂነር፣ ዋትኤቨር የተጨመረልን ማዕረግ ወይም ደግሞ አቋማችን አይደለም። ነገር ግን የእግዚአብሔር መንፈስ በእኛ ውስጥ መሆኑ እኛን የተለየን ያደርገናል። ዓለማችን እኮ ዛሬ በቂ አዋቂዎች አሏት። ፐርፎርም የሚያደርጉ በቂ አዋቂዎች አሏት ዓለማችን ዛሬ። በቂ ታዋቂዎችም አሏት። የሚታወቁ ፌመስ ሴሌብሪቲስ በጣም በቂ እና ደግሞ በጣም በቂ የሃይማኖት ካባዎች አሏት ዓለማችን ዛሬ። ግን ዓለማችንን ዛሬ የሚያስፈልጋት የእግዚአብሔር ሕልውና ተሸክሞ በቤቱ፣ በሥራ ቦታው፣ በቤተ ክርስቲያኑ፣ በንግግሩ፣ በኑሮና በባህሪው የሚመላለስ ሰው ብቻ ነው እንጂ ሌላውማ ከበቂ በላይ ያላት ዓለማችን። የእግዚአብሔር ሕልውና ከእናንተ ጋር ሲሆን በምትገቡበት ድብልቅልቅ ውስጥ ሰላም፣ በምታልፉበት ጨለማ ውስጥ ብርሃን፣ በምታልፉበት መከራ ውስጥ ተስፋ፣ በምታልፉበት መራራ ነገር ውስጥ ፍቅር ያልፋል። ከእናንተ የተነሳ ሳይሆን ከሕልውናው የተነሳ። የእግዚአብሔር ሕልውና ከእናንተ ጋር ሲሆን በብሉይ ኪዳን የእግዚአብሔር መገኘት፣ የእግዚአብሔር አብሮነት መገለጥ አንዳንዴ በደመና እንደምናስታውሰው፣ አንዳንዴ በእሳት፣ አንዳንዴ ደግሞ በታቦት ውስጥ ታይቷል። በአዲስ ኪዳን ግን በክርስቶስ ኢየሱስ በኩል የእግዚአብሔር አብሮነት ሕልውናው ተገልጧል፣ በናዝሬቱ በኢየሱስ ብቻ። ያንንም ከቃሉ ከስሙም እንደምንረዳው አማኑኤል የእግዚአብሔር መገኘት፣ እግዚአብሔር ከእኛ ጋር፣ ቃልም ሥጋ ሆነ ይላል። ከእኛ ጋር ስለ ኢየሱስ ሲናገር የማይታየው የእግዚአብሔር አምሳል መገለጫ ይለዋል ኢየሱስን አዲስ ኪዳን። ስለዚህ በክርስቶስ ኢየሱስ አማካኝነት በፍጹም ከእግዚአብሔር ጋር የተለያየን አይደለም። እንደውም ወደ እግዚአብሔር ሕልውና ገብተናል። ከሱም የተነሳ መንፈስ ቅዱስ በእያንዳንዳችን ልብ ውስጥ አድሯል። የእግዚአብሔር ሕልውና ይሄ በክርስቶስ ኢየሱስ እኔና እናንተ ጋር የደረሰውን ነገር ሙሴ ሲናፍቀ የነበረለት ጉዳይ ነው። የጓጓለት የእግዚአብሔር ሕልውና በኢየሱስ አማካኝነት ዛሬ በእኛ ዘንድ እንዲከበር ሆኗል። ያ ሙሴ የናፈቀው ነገር። ስለዚህ በመጨረሻ ቅዱሳን ሙሴ የሚያስተምረን አንድ ትልቅ ቁም ነገር አለ። ምናልባት ያለ እግዚአብሔር ስኬት አንድ ቦታ መድረስ ወይም አንድ ነገር ማድረግ ሊቻል ይችላል። ግን ያ በፍጹም ነፍስን አያረካትም። በፍጹም ለነፍሳችን መልስን በፍጹም አያመጣም። ስለዚህ ዛሬ ጸሎታችን ሊሆን የሚገባው እግዚአብሔር ሆይ ሕልውና ከኔ ጋር ካልሆነ ወዴትም ንቅንቅ አልልም። ይሄ ነው ጸሎታችን ሊሆን የሚገባው። በቤታችን፣ በቤተ ክርስቲያናችን፣ በቤተሰባችን እና በውሳኔዎቻችን ሁሉ የእግዚአብሔር ሕልውና ያስፈልገናል። ያለ እግዚአብሔር ሕልውና የምንወስነው ውሳኔ ሁሉ ውጤታማ አይሆንም። ምክንያቱም ሕልውናው ሀልወቱ ሰላማችን፣ መታወቂያችን፣
ጉልበታችን፣ እረፍታችንና ልዩነታችን ስለሆነ ስለዚህ ዛሬም እግዚአብሔር በእኛ ሕይወት ውስጥ ይህንን ህልውናውን ያብዛልን። እንጸልይ።